ጥጋብ እጅግ በጣም ክፉ ነው። የሰዶም ሰዎች እንዳልኳቸው የተቀጡት በምንድን ነው? በጥጋብ ነው። ዝሙት የሚወለድ ከምንድን ነው? ከጥጋብ ነው። ብዝሃ ዕፀው ያስተናድዶ ለእሳት ወብዝሃ መብል ያስተናድዶ ለፍቶት። የእንጨት ብዛት እሳቱን በደንብ ያነደዋል። የመብል ብዛት ዝሙትን በደንብ በሰውነት ውስጥ ያቀጣጥለዋል ይላል። እንጨት በጨመርን ቁጥር እሳቱ እንደሚጨምረው መብል ስንጨምር ዝሙት ይጨምራል ማለት ይሄ ነው። ከተራበ ሰው ሰውነት ዝሙት አይገኝም። ዝሙት የሚገኘው አርፎ ከሚበላ ከሚጠጣ ሰውነት ነው። እየበላ ከማይሰድ ከማይጾም ያለመጠን ከሚበላ ከእንዲህ ያለ ሰው ዝሙት ይሰለጥንበታል። አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር በልባችን አስበን በአንደበታችን ተናግረን ስለማንፈጽመው ስለ ቸርነቱ ስሙ ለዘላለም የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ወላዲተ አምላክ የድነታችን መሰረት፣ የመሰብሰባችን ምክንያት፣ የሃይማኖታችን እመቤት ጌታችን ኢየሱስ ክርስቶስ ዓለምን ያዳነበት ቅዱስ መስቀሉ፣ ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት፣ ሁሉም ቅዱሳን እግዚአብሔር ያከበረው ስማቸው የተመሰገነ ይሁን። በረከታቸው ይድረሰን። የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ የእግዚአብሔር ቤተሰቦች፣ ምእመናን ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው የሰበሰበን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። በዚያ በኩል ያላችሁ እህቶቻችን ኑ ወደዚህ፣ እዚህ ወንበር ስላለ ኑ እዚህ። በኋላ የሚመጡት ከሱ ይቀመጣሉ ማለት ነው። እናንተ እዚህ ወንበር ስላለ፣ አንተ ደግሞ ወንድሜ ወደዚህ ና። እሱ የእህቶች ነው። እሺ፣ አዎ እንደሱ ቦታ እስካልጠፋ ድረስ የእህቶቻችን ቦታቸው ከወንዶች በቀኝ ነው የሚሆነው ማለት ነው። ስለዚህ ወደዚህ መምጣታችሁ ጥሩ ይሆናል ማለት ነው። እንግዲህ እግዚአብሔር መቼም ለሁሉም ነገር ጊዜ አለው። እስካሁን ድረስ ስንማማር የነበረው ትምህርት በአንድም ሆነ በሌላ ምክንያት ተቋርጦ ነበረ። እግዚአብሔር ሲፈቅድ ደግሞ በቸርነቱ ዛሬ ጀምረን እንቀጥላለን ማለት ነው። አምና ስለ ንስሐ ተማምረናል። ዘንድሮ ደግሞ እግዚአብሔር እንደወደደ በቸርነቱ አሁን ዛሬ ስለ ንስሐ ከተማማር ነው በኋላ ስለ ጾም ነው የምንማማረው። ስለ ጾም ለተወሰኑ ጊዜያት ጾምን እንማማራለን ማለት ነው። ጾም ምን እንደሆነ በሱ እንማማራለን እና እግዚአብሔር የንስሐ ጊዜ ስለ ንስሐ እንድንማማር እንደፈቀደልን ደግሞ ስለ ጾም እንድንማማርም እግዚአብሔር ይርዳን። እንግዲህ ስለ ጾም፣ ስለዚህ ርዕሳችን ጾም ነው። ጾም የሚል ርዕስ እንይዛለን። ዛሬ የመግቢያ ርዕስ የምናደርገው ወይም መግቢያችን ስለ ጾም ስለ ራሱ ከመነጋገራችን በፊት ስለ ጥጋብ እንነጋገራለን። ስለ ጥጋብ እንነጋገርና በጥጋብ አድርገን ወዴት ይኬዳል? በጾም ጥጋብን ቀንሰን ወደ ጾም እንሄዳለን ማለት ነው። እና ጥጋብ ምንድን ነው የሚለውን ነው የምንማማር ማለት ነው። ዛሬ በመጀመሪያው ጉባኤያችን ጥጋብ ምንድን ነው በሚል ርዕስ እስኪ ሁላችሁ ጥጋብ ምንድን ነው በሉ በሉ ደግማችሁ። አቤት ጥጋብ ምንድን ነው? እሱ ነው የምንማማረው። የጾም ተቃራኒ ነው ጥጋብ እንደምታውቁትና ጽጋብ በግዕዝም ጽጋብ ነው፣ በአማርኛ ጥጋብ ተብሎ ይነገራል። ዓለምን እግዚአብሔር ብዙ ጊዜ በመቅሰፍት እንደመታው ሁላችሁም በታሪክ ታውቃላችሁ። ዓለምን በመቅሰፍት ካስመታ ኃጢአት መካከል አንዱና ዋነኛው ጥጋብ ነው። ለምሳሌ እግዚአብሔር ዓለምን በመቅሰፍት እንደቀሰፈ
ከምናውቃቸው ታሪኮች አንዱ የኖህ ዘመን አንዱ ነው። የሰዶም ዘመን አንዱ ነው። እነዚህ ሁሉ ዓለምን እግዚአብሔር አንደኛ በንፍር ውሃ፣ ሁለተኛ በእሳት እንዲያጠፋ ያደረገው በምንድን ነው ሲባል በጥጋብ ምክንያት ነው። ግብረ ሰዶም፣ ዝሙት እንዲህ ያለው ነገር ሁሉ ቢጠራ ለእነዚህ ሁሉ ምንጫቸው ጥጋብ ነው እና ጥጋብ ለሰው ቀላል ኃጢአት ሊመስለው ይችላል። ግን ዓለምን በእሳት ያነደደ ኃጢአት ነው። ለምሳሌ እግዚአብሔር የሰዶምን ከተማ ዘር እንዳይተርፍ አድርጎ ያነደዳት ለምንድን ነው ብለን ስንጠይቅ ራሱ የሰራዊት ጌታ እግዚአብሔር እንዲህ ብሎ ይናገራል። ትንቢተ ሕዝቅኤል ምዕራፍ 16 ቁጥር 49 ላይ እንዲህ ሲል ይናገራል። ዝንቱ ውእቱ ኃጢአታ ለሰዶም እህትኪ፣ ኢየሩሳሌም ሆይ የእህትሽ የሰዶም ኃጢአት ይህ ነው ይላል። የእህትሽ የሰዶም ኃጢአት ይህ ነው። ምንድን ስንለው ትዝርት፣ የመጀመሪያው ትዕቢት ነው። ከዛ ወጸጊበ ህብስት፣ እንጀራን መጥገብ። ይውላችሁ ሰዶምን በእሳት አንድዷታል እግዚአብሔር። በምን ኃጢአቷ ነው ስንለው አንደኛ በትዕቢት አለ። ከዛ ስንለው እንጀራን በመጥገብ። ሁለተኛው ኃጢአት ስላል ስንለው ደግሞ እረፍት ወምረፍት ይላል። ከዚያ ስንል ወምጽርዓት ቦዘኔነት ወይም ሐኬት። የሰዶም ከተማን በእሳት ያቃጠሏት 4 ኃጢአቶች እነዚህ ናቸው። ትዕቢት፣ ጥጋብ፣ እረፍትና ስንፍና ናቸው። እነዚህ 4ቱ ኃጢአቶች ሰዶም ከተማን እግዚአብሔር በእሳት እንዲቀጣ አድርጓል ማለት ነው። ስለዚህ ይህንን አባቶቻችን በቅደም ተከተል ሲያስቀምጡት ጥጋብ እረፍትን ያመጣል። ጥጋብ እረፍትን ያመጣል። እረፍት ምንን ያመጣል? ሐኬትን ወይም ደግሞ ጽርዓትን ቦዘኔነትን ያመጣል። ይሄ ምንን ይወልዳል? ትዕቢትን ይወልዳል ማለት ነው። ራሳቸው ቅደም ተከተል አላቸው። ሰው ሲጠግብ እንግዲህ እንደምታውቁት ጦሙን የዋለ ሰው ተግተው ሲቆፍር፣ ሲያርስ፣ ሲኮተኩት፣ ሲያርም የነበረ ሰው ምሳ ስታበሉት እንቅልፍ ይለዋል። ጥጋብ ምንን ያመጣል ማለት ነው? እረፍትን ይወልዳል ማለት ነው። ጥጋብ እረፍትን ይወልዳል። እረፍት ስለዚህ ሰው ሲበላ ያለመጠን በበላ ጊዜ ማረፍ ነው የሚፈልገው። ቢደክመዋል ማረፍ ይፈልጋል። ሲያርፍ ምን ይሆናል ደግሞ? ሰውነቱ ልህሉህ ይሆናል። ልህሉህ ይሆናል። ልል ዘሊል ይሆናል ማለት ነው። ተመልከቱ። የታንዘይልል እንዲል ይላሉ አባቶቻችን። ልህሉህ ዝም ብሎ ይሄ ነዝላል ይሆናል ማለት ነው። ነገሩን በአግባቡ ማከናወን የማይችል ከራስ ጠጉሩ እስከ እግር ጥፍሩ ድረስ በድንጋይ የተቀጠቀጠ ያህል እስኪሰማው ድረስ ሰውነቱ በሙሉ ድቅቅ ይላል፣ ያቅተዋል። የተደበደበ ያህል ይሰንፋል፣ ይዝላል። እጁ ይሰንፋል፣ እግሩ ይሰንፋል፣ ደረቱ ይሰንፋል፣ ሰውነቱ በሙሉ ይሰንፋል። ምን ይወልዳል? ከዚያስ ስንፍናን ይወልዳል ማለት ነው። ከዛ ስራውን በአግባቡ ማከናወን ያቅተዋል። መጻሕፍቱን በሙሉ ለጸሎት ቁሞ ጸሎት ጀምሮ ጸሎቱን እግዚአብሔር ይወደዋል ወይም በእግዚአብሔር ፊት እየጸለይኩት ነው ሳይሆን ገጾችን እየጨረስኳቸው ነው ወይ ብሎ መቁጠር ይጀምራል ማለት ነው። ከዚያ በኋላ እንቅልፍ ይዞት ይተኛል ማለት ነው። ያንን የሚያመጣው ምንድን ነው ሲባል ጥጋብ ነው። ጥጋብ እረፍትን ያመጣል። እረፍት ስንፍናን ያመጣል። ስንፍና ደግሞ ሰውነት ሲታጀር ደግሞ ምን ያመጣል? ትዕቢት ይመጣል ማለት ነው። ትዕቢት ይመጣል። ቦዘኔ ከሆነ የተነሳ ትዕቢት ያድርበታል። ኋላ ሲታበይ ራሱን የሚያስተዳድር ያህል ይሰማዋል። ረድኤተ እግዚአብሔርን ተግቶ መፈለግን ያቆማል። እግዚአብሔር የማይቸግረው ስለሚመስለው የጠገበ ሰው እንኳንስ የሚታመም የሚሞት እንኳን አይመስለውም። ሰው በጠገበ ሰዓት እንኳን ሕመም፣ ሞት፣ እንኳን ድህነት፣ ሞት ትዝ አይለውም። ስለዚህ ሰው ደግሞ ተዘክሮተ ሞት ከሌለበት
ሞትን ከረሳ ደግሞ የሰው ልጅ ምን ይሆናል? በፍጹም ትዕቢተኛ ነው የሚሆነው። ትሕትና አይኖረውም። ለተራበ አያዝንም፣ ለተቸገረ አያዝንም፣ ለታመም አያዝንም። ሰዎች ተሰደዱ ሲባል እንደ ቀላል ተረትና ታሪክ ያዳምጠዋል እንጂ ከልቡ ውጋት ሆኖ አይሰማውም። ሰው ለሰው የማያዝንበት ምክንያት ከዚህ የተነሳ ነው። ሕማሙ ሕማም ከሰው ቁስል እንጨት ቢሰዱበት አያመም ይባል አይደለ? የሰው ችግር ሰው የማይረዳው ስለሚጠግብ ነው። የረሃበው ሰው የማንንም ችግር ያዳምጣል። ረሃብ በሌለበት መደማመጥ የለም። ጥጋብ በሌለበት ሰው አያደምጥም፣ አይሰማም። ታውቃላችሁ አይደል? አሁን ዝም ብሎ ዕድሜ ልኩን በሙሉ